ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። የጤና ሚኒስትሯ ዶክተር መቅደስ ዳባ በሁሉም አካባቢዎች የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን አስታውቀዋል። ሚኒስትሯ ይህን የተናገሩት የጤና ባለሙያዎች የስራ ማቆም አድማውን ሙሉ በሙሉ ወደሚባል ደረጃ አሸጋግረናል ባሉበት ወቅት ነው። ዜናችን ዝርዝሩን ይመለከተዋል። ከ2 ዓመታት የመሳሪያ ትግል በኋላ ለመንግስት እጅ የሰጠው ወይንም በምህረት ወደ ከተማ የገባው ታዋቂ ፋኖ መሪ መነጋገሪያ ሆኗል። የሰዓቱ ዜናችን ሌላኛው ትኩረት ነው። ጠቅላይ ሚኒስትር አብይ በዲጂታል መታወቂያ ለማሳካት ያሰቡት ቁልፍ ጉዳይ ምን ይሆን? የግሉ ዘርፍ አግዙን፣ መንግስት ብቻውን ማሳካት አይችልም ሲሉ ያቀረቡትን ጥሪም የምናገራችሁ ይሆናል። ጀዋር የተፋጠጠበት የቀጥታ ስርጭት ውይይት ብዙዎችን እያነጋገረ ነው። ቤተ መንግስቱ መሸጥ አለበት ያለው ጀዋር የህዝብን ብሶት ከመቆስቆስ የምትወጣው መቼ ነው? ወደ ሀሳብ ፖለቲካስ መች ትሻገራለህ? በሚል የቀረበለትን ጥያቄ ተከትሎ በብዙዎች ዘንድ መነጋገሪያ የሆነን ጉዳይ የምንመለከት ይሆናል። ከዚህ ውጪ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ከነገ ጀምሮ የህክምና ተማሪዎች በትምህርት ገበታቸው ላይ ካልተገኙ እርምጃ እንደሚወስዱ ይፋ አድርጓል። ዝርዝሩን የምንመለስበት ይሆናል። ወደ ሸገር ታይምስ ቤተሰቦች እነዚህን አበይት ነጥቦች እንደሚከተለው በዝርዝር የምናስደምጣችሁ ይሆናል። እንደተለመደው አብራችሁን ቆዩ። የጤና ሚኒስቴር በሀገር አቀፍ ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን አስታውቋል። ሚኒስትሯ ዶክተር መቅደስ ዳባ በሁሉም አካባቢዎች በሚባል ደረጃ የጤና ተቋማት አገልግሎት ያለምንም መቆራረጥ መቀጠሉን ይፋ አድርገዋል። ሚኒስትሯ ይህን የተናገሩት የጤና ባለሙያዎቹ የስራ ማቆም አድማ እያደረጉ መሆኑና በተለያዩ ሆስፒታሎች መደበኛ አገልግሎቶች መስተጓጎላቸው እየተገለጸ በሚገኝበት ወቅት ነው። ሚኒስትሯ ዶክተር መቅደስ ዳባ በትናንትናው ዕለት ከብሔራዊ ጣቢያ ጋር ባደረጉት ቃለ ምልልስ የጤና ባለሙያዎች በጤና ጣቢያዎችና ሆስፒታሎች ለተኙ ታካሚዎችም ሆነ ለተመላላሽ ታካሚዎች ያለምንም መቆራረጥ አገልግሎት እየሰጡ ስለመሆኑ ተናግረዋል። ሚኒስትሩ አክለውም ህዝባቸውን እያገለገሉ ላሉ ሁሉም የጤና ባለሙያዎች ምስጋናን ማቅረብ እፈልጋለሁ ብለዋል። ነገር ግን በጥቂት የመማር ማስተማር ሆስፒታሎች አገልግሎት መቆራረጦች መስተዋላቸውን ጠቅሰው ይህንን ችግርም ከሲኒየር ሐኪሞችና ከነርሶች ጋር በመሆን በፍጥነት አገልግሎትን በማስጀመር መቅረፍ ችለናል ባይ ናቸው። ዶክተር መቅደስ ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ጊዜ አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራውን ለማስተጓጎል እንደሚጥሩ አንስተው እነዚህ አካላት ላይ በህግና በጤና ስነ ምግባር ደንቡ መሰረት አስፈላጊውን እርምጃ ይወሰድባቸዋል ብለዋል። ከዚህ ጋር በተያያዘ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ ከነገ ረቡዕ ጀምሮ የህክምና ተማሪዎች በትምህርት ገበታ ላይ ካልተገኙ የተመዘገቡበትን ፕሮግራም ቀሪ እንደሚያደርግ አስጠንቅቀዋል። ዩኒቨርሲቲውን ያስታወቀው በዛሬው ዕለት በውስጥ ማስታወቂያ ሰሌዳው ላይ በለጠፈው ደብዳቤ ነው። ሸገር ታይምስ በግንባር ተገኝታ የተመለከተችው የደብዳቤ ዩኒቨርሲቲው ከጤና ባለሙያዎች ጥያቄ ጋር ተያይዞ ውይይት መደረጉን አስታውሶ ትምህርት በተሟላ መልኩ እንዲቀጥል ከስምምነት ተደርሷል ይላል። በመሆኑም ሁሉም ተማሪዎች በትምህርት ክፍላቸው እንዲገኙ ነው ያሳሰበው። ይህን ማሳሰቢያ ችላ ብለው የቀሩትን በራሳቸው ፈቃድ እንዳቋረጣቸው በመቁጠር የተመዘገባቸውበትን ኮርስ ቀሪ ያደርጋለሁ ሲል ነው ያሳሰበው። ሬዚደንት ሐኪሞችን በተመለከተ ባስተላለፈው ማስጠንቀቂያ ደግሞ ከትምህርት ገበታቸው የመቅረታቸውን መረጃ ለስፖንሰሮች በመላክ በተመሳሳይ ፕሮግራሙ ይቋረጣል ሲል ያሳሰበው። የኢትዮጵያ ጤና ባለሙያዎች የሙሉ በሙሉ የስራ ማቆም አድማ ተጠናክሮ መቀጠሉና በርካታ የመጀመሪያ እንደዚሁም የአጠቃላይ ሆስፒታሎች ዝግ ሆነው መሆናቸው የባለሙያዎች ንቅናቄ መረጃዎች አመላክተዋል። መንግስት በጤና ሚኒስትሯ መቅደስ ዳባ በኩል አብዛኞቹ የባለሙያዎች ጥያቄዎች ተመልሰዋል ሲል ቀደም ሲል ባጋርናቸው ዜና መግለጹ ይታወሳል። ከዚህ ጉዳይ አልወጣንም። የጤና ባለሙያዎችን የደሞዝ ማሻሻያ ጥያቄ እያስተጋባ የሚገኘው ታዋቂ ፖለቲከኛ ጀዋር መሐመድ የተፋጠጠበት የቀጥታ የስልክ ውይይት መነጋገሪያ ሆኗል። ጀዋር ለጤና ባለሙያዎች የደሞዝ ማሻሻያ በጠቅላይ ሚኒስትር አብይ አህመድ የበላይነት እየተገነባ የሚገኘው የእንጦጦ ሳተላይት ሲቲ ወይንም በእርሱ አገላለጽ ቤተ መንግስቱ መሸጥ አለበት ብለዋል። ሰሞኑኛውን የሐኪሞች የደሞዝ ማስተካከያ ጥያቄና የስራ ማቆም አድማ የፖለቲካ መጠቀሚያ ለማድረግ አጀንዳውን ቀምቷል በሚል እየተወነጀለ ይገኛል። ጀዋር መሐመድ ፖለቲከኛው የሐኪሞችን የሉና ጥያቄ ሁከት ለመቀስቀስና ህዝብን በመንግስት ላይ ለማስነሳት እየተጠቀመበት ይገኛል በሚል ነው እየተከሰሰ የሚገኘው። መንግስት በኮሚኒኬሽን ሚኒስቴር በኩል ባወጣው መግለጫም በስም ባይጠቀስም ጀዋር ኢትዮጵያን የማፍረስና የማተራመስ የሁልጊዜ ቅዠታቸውን ስስ ብልት እየፈለጉና አጋጣሚ እየጠበቁ ለማሳካት ከአንዳንድ የኢትዮጵያ ጠላቶች ጋር የሚመሳጥሩ ኃይሎች በሚል ከተገለጹ ሰዎች መካከል አንዱ ስለመሆኑ እየተገለጸ ይገኛል። ኢዜማን ጨምሮ የሐኪሞች ማህበርም ይህንን ጥያቄ ወዳልተፈለገ የፖለቲካ እንቅስቃሴ አትወሰዱት ሲሉ ያስጠነቅቁ ሲሆን በተለይም ኢዜማ የከሰሩ ፖለቲከኞችና ያለፈበት የትግል ስልት ሲል ተችቶት ነበር። በባህር ማዶ የሚገኘው የኦፌኮ ከፍተኛ አመራር ግን እኔ የጀመርኩትን የሐኪሞች ጥያቄ ማስተጋባት ተግባር አላቋርጥም በሚል ጉዳዩን ይበልጥ እያረከበው ይገኛል። ሰሞኑን ኩሽ ሚዲያ ድረገጽ ጋር ባደረገው ቃለ ምልልስና የቀጥታ ህዝብ ጥያቄ ውይይት አዲስ የሚገነባው የእንጦጦ ጫካ ፕሮጀክት ተሽጦ ለሐኪሞች ደሞዝ ማስተካከያ ይዋል ሲል ሞግቷል። ቤተ መንግስት ሲል የጠራው የሳተላይት ከተማ ቀላል የማይባል የሀገር ሀብት እንደወጣበት የሞገተው ጀዋር ፍትሐዊ ሲል ለጠቀሰው ጥያቄ የጠቅላይ ሚኒስትሩ የቢሊዮን ብሮች ፕሮጀክት መሸጥ አለበት ሲል ነው የተደመጠው። በውይይቱ በቀጥታ ስልክ መስመር የተሳተፉ አድማጭ ግን የጀዋር ሞገት ጥያቄ ውስጥ ያስገቡ ነበሩ። የፖለቲካ ልሂቅ ነኝ የምትለው ጀዋር አንድ ጊዜም በሀሳብ ፖለቲካ አስተላለፍከን ስታስተካክል አላየንም ይላሉ እኚህ ጥያቄ። አድማጩ ቀጥሎም ከዚህ ቀደም በቄሮ እንቅስቃሴ ከዚያ ማግስት ደግሞ የተለያዩ ቡድኖችን ንቅናቄ በመጠቀም የራስን የፖለቲካ ግብ ለማሳካት ከመንቀሳቀስ ውጪ ሀሳብ ላይ የተመሰረተ ትግል ማካሄድ አይሆንልም ሲል ይሞግተዋል። ጀዋርን የተደራጀ እንደዚሁም
ውሃ የሚቋጠር ሀሳብ ለማንሳት ይሳናል ሲሉ የሚሞግቱት እኚህ ጥያቄ ለሕክምና ባለሙያዎች የደሞዝ ማስተካከያ ጥያቄ ቤተ መንግስት ተሽጦ ይከፈል የሚለው ሀሳብ በፍጹም የፖለቲካ ሳይንቲስት ነኝ ከሚል ሰው አይጠበቅም ሲል ተችተውታል። በማከልም ጀዋር በበርካታ አጋጣሚ ከህዝብ መጠነ ሰፊ ገንዘብ የሰበሰበ ሰው ነው። ዓለምን እንደፈለገ ይዞራል። እናም ሀገራችን ውስጥ ካሉ ሀብታሞች መካከል አንዱ እንደሆነም ይቆጠራል። ከዚህ አንጻር ለምን ለሐኪሞችም ሆነ ቸገሩ ብለው ነገሩ ሲል በፌስቡክ ገጹ ታሪካቸውን ለሚዘግብላቸው ሰው እርዳታ አትለግስም ሲል የሞገተበት ውይይት በብዙዎች ዘንድ መነጋገሪያ ሆኗል። የህዝብን ብሶት መቆስቆሱን ይቀጥልበታል። የፖለቲካ ትግሌ አንዱ አካል ነው። የህዝብ ጥያቄ እንዳይነገር ወደፊት እንዲመጣ የማይፈልግ ሰው ድምፅን ማፈን የለመደ ሰው ተግባር ነው ሲል ሞግቷል። ከ2 ዓመታት የመሳሪያ ትግል በኋላ ለመንግስት እጅ የሰጠው ወይንም በምህረት ወደ ከተማ የገባው ታዋቂ ፋኖ መሪ መነጋገሪያ ሆኗል። በአማራ ክልል ደቡብ ጎንደር ዞን አካባቢ ሲንቀሳቀስ የነበረው ጸዳሉ ደሴ ከነተከታዮቹ እጁን በመስጠት መንግስት ጋር እርቅ ፈጽመዋል። ጸዳሉ በእነ እስክንድር ነጋ የፋኖ ጎራ የነበረ ስለመሆኑ ተነግሮለታል። ጸዳሉ ደሴ የተባለው ታዋቂ የፋኖ አመራር ከወራት በፊት በጎንደር በተደረገ የፋኖች እርስ በርስ ውጊያ ሌላኛው ታዋቂ አመራርና ታላቅ ወንድሙ ከፍ ያለው ደሴ እንደተገደለበትም ሲነገር ቆይተዋል። ይህ እስካሁን ለመንግስት እጁን የሰጠ ትልቁ የፋኖ መሪ ያደርገዋል። በደብረ ታቦር ከተማ ከተደረገው ስነ ስርዓት በኋላ የወጣው የአማራ ብልጽግና መረጃ እንደሚያሳይ ከሆነ ጸዳሉ እጁን ከተከታዮችና ሙሉ ትጥቁ ጋር የሰጠው ትግሉ ዓላማውን ስቶ ጥቅመኞችም ከታሪካዊ ጠላቶች ጋር ሆነው ኢትዮጵያ ለማፍረስ እየሰሩ ነው የሚል ምክንያት ያስቀመጠ ሲሆን ለዚህ ደግሞ የሰላምን አማራጭ ለመቀበል ተገደናል ባይ ነው። መንግስት ያቀረበውን የሰላም አማራጭ ተቀብሎ የገባው ጸዳሉ ደሴ ወደ ጫካ የገባ ነው የህዝቡን ጥያቄ ለማስመለስ ነበር። አሁን ላይ ግን በአንዳንድ ጥቅም ፈላጊዎች ምክንያት ትግሉ ተሽጧል ሲል ስለመናገሩም የገዢው ብልጽግና ፓርቲ መረጃ ያሳያል። ወልቃይትና ራያን በጥቅም በመሸጥ የአማራን ጥያቄ መመለስ አይቻልም። በመሆኑም ትግሉ ዓላማውን ስቶ ጥቅመኞቹም ከታሪካዊ ጠላቶች ጋር ሆነው ሀገራችንን ለማፍረስ እየተንቀሳቀሱ ይገኛል ሲል መናገሩን መረጃው አክሏል። በ2 ዓመቱ ትግል ምክንያት ህዝቡ ተጎሳቁሏል። ተማሪዎች ከትምህርት ገበታ ውጭ ሆነዋል። ስለሆነም ከፍተኛ ጉዳት የደረሰበትን ህዝብ ለመካስ ከመንግስት ጎን ተሰልፈን ሰላምን ለማረጋገጥ በቁርጠኝነት እንስራለን ስለማለቱም መረጃው አክለዋል። በእነ ዘመነ ካሴ ጎራ የተሰለፉ የፋኖ መሪዎች በበኩላቸው ጸዳሉ የአማራን ህዝብና የአማራን ትግል ክዷል በማለት ከሰውታል። የፋኖ ዋጊው ከዚህ ቀደም ከፍተኛ መቁሰል አደጋ ገጥሞት በጎጃም ፋኖዎች ለወራት ድጋፍ ሲደረግለትና ከህመሙ አገግሞ ቆሞ እንዲሄድ ዋጋ የተከፈለለት የፋኖ መሪ ነበር ሲሉ በማስታወስ የተደረገለትን ውለታ እኛን በመካድ መልሷል ሲሉም ወንጅለውታል። ከዚህ በተቃራኒው የአማራ ክልል ምክር ቤት አፈ ጉባኤ አማራ ሰጤ በበኩላቸው እያንዳንዱ የሰላም ቀን ውጤት ለህዝብ ረፍት መስጠት ሲሆን እያንዳንዱ የግጭት ቀን ደግሞ የህዝብን ጉስቁልና የሚያመጣ በመሆኑ በዚህ መሰረት ወደ ሰላም የመጡ ጀግኖች ናቸው ሲሉ አወድሰዋቸዋል። ዜናችን እንደቀጠለ ነው። ጠቅላይ ሚኒስትር አብይ በዲጂታል መታወቂያ ለማሳካት ያሰቡት ቁልፍ ጉዳይ ምን ይሆን? የግሉ ዘርፍ ያገዘን መንግስት ብቻውን ማሳካት አንችልም ሲሉ ያቀረቡትን ጥሪ እንደሚከተለው ናገራቸው። ኢትዮጵያ ለመጀመሪያ ጊዜ ያዘጋጀችውና በዲጂታል የማንነት ምዝገባ ላይ ያተኮረው አይዲ ፎር አፍሪካ የተሰኘው ዓመታዊ መርሃ ግብር ዛሬ ተጀምረዋል። በዚህ መርሃ ግብር የተገኙት ጠቅላይ ሚኒስትር አብይ ኢትዮጵያ በፋይዳ ዲጂታል መታወቂያ እስካሁን 15 ሚሊዮን ዜጎችን መመዝገቧን ይፋ አድርገዋል። ፋይዳ ካርድ ብቻ አይደለም፣ ግላዊነትና ሚስጥራዊነትን ጠብቆ የሚያስፈልገውን ብቻ የሚሰጥ ልዩ ቁጥር ነው ሲሉ ገልጸውታል። ጠቅላይ ሚኒስትሩ አክለውም ዲጂታል መታወቂያ አሁን ላይ የፈጠራ ውጤት ብቻ ሳይሆን ጠቃሚ የህዝብ መሰረተ ልማት ወደ መሆን ተሸጋግሯል በማለት ለበርካታ አገልግሎቶች በር የከፈተ ስለመሆኑ አንስተዋል። የትኛው መንግስት ይህንን ብቻውን ሊያከናውኑ አይችልም ያለው ጠቅላይ ሚኒስትሩ የግሉ ሴክተር፣ የሲቪክ ማህበራት፣ አጋር የልማት ድርጅቶች ሁሉም የሚወጣው ወሳኝ ሚና አለ ሲሉ በዘርፉ የሚደረገውን ትብብር አስፈላጊነት አንስተዋል። መታወቂያ መመዝገብ በራሱ የመጨረሻ ግብ አለመሆኑን በማንሳትም ከፋይናንስ ከትምህርትና ከማህበራዊ ጥበቃ ጋር ማስተሳሰር አስፈላጊ ነው ብለዋል። ትክክለኛ ውጤት የሚለካው በተገነባው ሲስተም ብዛት ሳይሆን ለሰዎች ለውጥ ባበረከቱ አስተዋጽኦ መጠን ነው በማለትም የዲጂታል መታወቂያ ስርዓትን ከወሳኝ አገልግሎቶች ጋር ማስተሳሰር ያለውን ጠቀሜታ ጠቅላይ ሚኒስትሩ አብራርተዋል። ወደ መጨረሻ ጉዳያችን እናምራችሁ። በኢትዮጵያ የአሜሪካ አምባሳደር ሽሬ ገብተዋል። የህወሓት ቁልፍ ሰዎች ጋርም ጥብቅ ውይይት ማካሄዳቸው ተሰምተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ሆሴ ማሲንጋ ዛሬ ጠዋት ሽሬ ከተማ ገብተዋል። የአምባሳደሩ የሽሬ ከተማ ጉብኝት ዓላማ የአሜሪካ መንግስት ለተፈናቃዮች የሚያደርገው ሰብአዊ ድጋፍ ያለበትን ሁኔታ ለመገምገምና የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ በሚተገበርበት ሁኔታ ላይ ውይይት አካሂደው ዘላቂ ሰላም ለማስፈን ነው ተብለዋል። አምባሳደሩ ዛሬ ሙሉ ቀን በወሰደው ጉብኝታቸው ከአካባቢ መሪዎች ጋር በመገናኘት በፖለቲካ አካታችነትና በሰላም ዙሪያ እንደመከሩም በኢትዮጵያ የአሜሪካን ኤምባሲ የማህበራዊ ትስስር ገጽ መረጃ ያሳያል። አምባሳደር ማሲንጋ ጉዟቸውን ተከትሎም የህወሓት ከፍተኛ ፖለቲካ አመራሮች ጋር ውይይት ማካሄዳቸውን ተገልጿል። በውይይቱ ዶክተር ደብረጽዮን፣ ወይዘሮ ፈትለወርቅ ገብረ እግዚአብሔር ተገኝተው ነበረ። ከዚህ ባለፈም በርካታ የህወሓት ጄኔራሎች በትናንትናው ዕለት ሽሬ ከተማ ገብተው ማደራቸውን የተሰማው በዶክተር ደብረጽዮን የሚመራው የህወሓት ኃይልና በይፋ እንደግፋቸዋለን ሲሉ አቋማቸውን የገለጹላቸው ጄኔራሎች ከኤርትራ መንግስት ጋር ጽምዶ የተባለ ጥምረት መፍጠራቸው የተሰማ ይገኛል። ይህ ጥምረት በሰሜን ኢትዮጵያ ድጋሚ ጦርነት እንዳያስነሳ የተሰጋ ይገኛል። የአሜሪካ አምባሳደር ኤርቪን ሆሴ ማሲንጋም በጉዳዩ ዙሪያ የህወሓት አመራሮች ጋር ሳይመክሩ እንዳልቀሩ ነው የተሰማው። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።